ዛሬ እዩት በዚህ መልኩ የበርያኒ አሰራር ይዤላችሁ መጥቻለሁኝ። በርያኒ በዶሮ በዚህ መልኩ አሳምሬ ሰርቼ ወደ እናንተ ይዤ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። የዛሬ ቪዲዮ ይዤላችሁ የመጣሁት መግቢያ ላይ እንደተናገርኩት የበርያኒ በዶሮ አሰራር ነው ማለት ነው እና እዩት አያምርም? በጣም አሪፍ የሆነ አሰራር ነው። ሰርታችሁ ሞክሩት። እናንተም መጨረሻውን ካያችሁ እስከ መጨረሻው ከተከታተላችሁ በዚህ መልኩ ሰርቻለሁ ማለት ነው። ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። ላይክ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ ቤተሰብ ሁኑኝ እና በርያኒ አሰራሩ ተከታተሉኝ ማለት ነው እንዴት እንደምሰራው። በርያኒ ለመስራት የሚያስፈልገን እዚህ ጋር ባዶ ድስት አርጌ ዘይት አርጌ ያለው በባዶ ድስት ላይ ዘይት ካረኩኝ በኋላ ያዘጋጀሁት ሙረባአ ወይም በትንንሹ ብዙም ትንንሽ ሳይሆን ሙረባአ በዚህ መልኩ የከተፍኩት ድንች አለኝ። ድንች ማለት ነው። ዘይቱ ግሎልኛል። በጋለው ዘይት ላይ ይህንን እጠብሳለሁ ማለት ነው። ይህንን ጥብስ እስከሚል ድረስ እንጠብሰዋለን፣ ቢጫ እስከሚሆን ማለት ነው። እዚች ጋ አንድ ቲማቲም ነው የተጠቀምኩት፣ ተለቅ ያለ ቲማቲም ኮረድ ኮረድ አድርጌ። እዚች ጋ ደግሞ ዶሮ አንድ ሙሉ ዶሮ ነው የተጠቀምኩት። ዶሮውን በዘይት ጠብሼዋለሁ ማለት ነው። የተወሰነ ከለሩ ለወጥ እንዲል አስፈር እንዲሆን ሲበላም እንዲጣፍጥ ማለት ነው። አለመጥበስም ትችላላችሁ። እኔ ግን ብዙ ጊዜ በርያኒ ስሰራ ጠብሼ ነው የምሰራው። በዘይት ጠብሼዋለሁ። ጥብስ እናደርገዋለን ሳይሆን ከለሩ ትንሽ ቀየር እስኪል ድረስ እንጠብሰዋለን እና ዶሮዬ በዛ መልኩ አዘጋጅቻለሁ። ሽንኩርትም አለኝ በቀጫጭኑ በረዣዥሙ የከተፍኩት ማለት ነው። ሸራያ ይባላል ማለት ነው በአረብኛው። እዚች ጋር ደግሞ ለበርያኒ ቀቅዬ ያዘጋጀሁት ሩዝ አለኝ። ቪዲዮ እንዳይረዝምባችሁ ገና ሳልቀቅል ምናምን ሳይሆን ቀቅዬ በዚህ መልኩ አዘጋጅቼ ትቼዋለሁ ማለት ነው። እዚች ጋር አሁን ድንቼ አስፈር ሆኖልኛል። በዚህ መልኩ ከተጠበሰ በኋላ ድንቼን አውጥቼ ያዘጋጀሁት በረዣዥም የከተፍኩት ሽንኩርት አለኝና እሱን ደግሞ በተራ እንጠብሳለን ማለት ነው። በዚህ መልኩ አውጥቼዋለሁ። ከዛ ድንቼን ሽንኩርቴን ጨመርኩት፣ ይቅርታ። በዚህ መልኩ ሽንኩርቴን አዘጋጅቻለሁ። እናንተ ግን በየጊዜው እንደዚህ ላለ መስራት ስላለ መድከም ከፈለጋችሁ ሽንኩርት በብዛት እንደዚህ ከትፋችሁ በዚህ መልኩ ጠብሳችሁ ማስቀመጥ ትችላላችሁ። ፍሬዘር ማስቀመጥ ትችላላችሁ ማለት ነው። ምንም አይሆንም። በጣም አሪፍ ነው። ስትፈልጉ ብቻ አውጥታችሁ መጠቀም ነው ማለት ነው። እኔ ግን ሌላ ጊዜ እንደዚህ ነበር የምጠቀመው። ዛሬ ግን ስላለቀብኝ በዚህ መልኩ ሰራለሁ ማለት ነው። ለዛሬ የሚበቃኝን ያህል እሰራለሁኝ ማለት ነው። ለሌላ ጊዜ አዘጋጃለሁ። ብዙ ጊዜ ነው አዘጋጅቼ ነው የምጠቀመው። እዚች ጋር ድንቿ የተጠበሰችዋለች ማለት ነው። ሽንኩርታችን በዚህ መልኩ ከጠበስን በኋላ ተከታተሉኝ። ላይክ ማድረጋችሁን እንዳትረሱ። በነገራችን ላይ ላይክ እያረጋችሁ ላይክ ስታደርጉ ሌሎች ሰዎች ጋር ይደርስልኛል ቪዲዮ፣ ሌሎች ሰዎች እንዲያዩልኝ ይሆናል ማለት ነው። እና በዚህ መልኩ አሁን ትንሽ ነው የቀረው ሽንኩርቱ ማለት ነው። ትንሽ ነው የቀረው። እሱም ብዙ መቃጠል ወይም መጥቆር የለበትም። ቡኒ ከለር ሲሆን እናወጣዋለን። የደረሰ ነው ሽንኩርቱ ማለት ነው። በዚህ መልኩ ተጠብሶልኛል። አሁን
ለማውጣት ደርሷል። ወደዚህ አውጥቻለሁ ማለት ነው። ሙሉን አላውጣውም። የተወሰነ አውጥቼ በዛ ያለው እተዋለሁ እዛው ማለት ነው። ሶሱን እሰራበታለሁ። ከዛ ሽንኩርቱ ቀነስ አድርጌ ካወጣሁ በኋላ ከላይ መጨረሻ ላይ ስንጨርስ ከላይ የምናረገው ነው ማለት ነው። እዚች ጋር ቲማቲሜን ጨመርኩኝ። ከዛ ዶሮዬን ጨመርኩ። በዚህ መልኩ በኋራት ያዘጋጀሁት አለኝ እርድ፣ ከሞን ፓውደር እና ደግሞ ሁሉም ሙሸከል ማለት ነው። ብቻ 4 አይነት 5 አይነት ቅመማ ቅመም የተጠቀምኩት። እናንተ ያላችሁን መጠቀም ትችላላችሁ። መብዛት ግን የለበትም። እኔ በሻይ ማንኪያ ነው የተጠቀምኩት። ሁሉንም በሻይ ማንኪያ አንድ ከዛ በላይ መሆን የለበትም ብዙ ስለሆነ የብዙዎች ጥርቅም ብዙ ስለሚሆን ማለት ነውና ቅመማ ቅመም ጨመርኩኝ። በዚህ ላይ በዚህ መልኩ በደረቁ በደንብ አምሰዋለሁ። ቅመማ ቅመሙና ከዶሮ ጋር እንዲዋሃድ ማለት ነው። እና በዚህ መልኩ ውሃ የሞቀ ውሃ ጨመርኩበት። ከዛ ይበስላል ማለት ነው። ለአንድ 20-25 ደቂቃ ድረስ ዶሮ መብሰል ስላለበት ከድነን እንተዋለን። ቅድም ያዘጋጀሁት ድንችም አለ። ድንች ትንሽ ጨምሬበታለሁ ማለት ነው። ድንቹም አብሮ እንዲበስል። በእርግጥ ዶሮ ሊበስል 10 ደቂቃ 5 ደቂቃ ሲቀረው ብጨምሩ ታሪፍ ነው። እኔም አልጨመርኩትም። አሁን አዘጋጀሁት እንጂ 10 ደቂቃ ሲቀረው ዶሮ ሊበቃው ማለት ነው የተጠበሰው ድንች እንጨምራለን። አሁን ከሱ እኩል ከሆነ መጀመሪያ ስለተጠበሰ ብጥብጥ ስለሚል ማለት ነው። እዚህ ጋር ተጠቀምኩት ሞያል ወርዲ ወይም በአረብኛው ሞያል ወርዲ ወይም የሮዝ አበባ ውሃ። በሮዝ አበባ ውሃ ነው የበጠበጥኩት ማለት ነው። ይህ ከለሩ አይታችሁታል። የምግብ ከለር መቀየሪያው በሮዝ አበባ ውሃ ወይም ሞያት ወርዲ ይሉታል አረቦቹ። ለሽታው አሪፍ ነው። በጣም ጥሩ ጣዕም ይሰጠዋል። ምግቡም ሽታው ያማረ ይሆናል ማለት ነውና በሶሱ ላይም ጨመርኩበት። ግማሹ ሶሱ ላይ ጨመርኩኝ፣ ግማሹ ደግሞ ከላይ ሮዙ ከጨመርኩኝ በኋላ ለከለር ማለት ነው። ይሄኛውም ያማረ ከለር ይሰጠዋል። አሪፍ ነው። በዚህ መልኩ ተጠቀሙት። ያው የቀደሙ ድንች ትንሽዬ ግማሹ ከግማሽ ያነሰ ወደዚህ ጨመርኩኝ ማለት ነው። ትንሽ የሚበልጠው ደግሞ መጨረሻ ላይ ሽንኩርቱና ድንቹ ከላይ እናረጋለን ማለት ነው ለዲኮር። እና በዚህ መልኩ ዶሮዬ እየበሰለልኝ ይገኛል። ሁሉ ነገር ጨማምሬ ጨርሻለሁ። ጨው ጨምሬያለሁ። እና እዚች ጋር ኩዝባራ አልጨመርኩኝም። እናንተ ኩዝባራ መጨመር ትችላላችሁ። እንደ አጋጣሚ ኩዝባራ ስላልነበረኝ ኩዝባራ ወይም ቢግዶነስ አልጨመርኩኝም። እሱ ደግሞ ሲጨመር የሌለ ነው የሚሆነው። እሱ ከበሰለም በኋላ መጨረሻ ላይ መጨመር የምንችለው ነው ማለት ነው። እና ዶሮዬ በሰለ አልበሰለ ብዬ በሹካ እያየሁት ነውና እንግዲህ ደርሶልኛል። እዚች ጋር ድስት የቀቀልኩበት ድስት ራሱ ነው ሮዙ፣ ነጭ ሮዙ የቀቀልኩበት ራሱ እሱ ላይ ያረጋለሁ ማለት ነው። ከስር ሶስ አረጋለሁ እንዳይዝ። ሶሱ ከስር ካረኩኝ በኋላ ከዛ ሮዝ አረጋለሁ ማለት ነው። ነጠፍጠፍ አድርጌ ቂጡ እንዳይዝብንም ሮዙም ነጭ ብቻ እንዳይሆን እንዲዋሃድ ማለት ነው። ዶሮውን ከስራ እናረግም። ያው ዶሮ ስለሚፈለግ ጨልፌ በማስገባ ጊዜ ከስር ከሆነ ሰዓቱም አንዳንዴ ድስታችን ሲይዝ እሱን ይዞት እንትን ይላልና ዶሮ ይፈረካከሳል ምናምን። ከላይ ነው መሆን ያለበት። እና በዚህ መልኩ ሮዝ አደረኩኝ። በዚህ መልኩ ነጠፍጠፍ እያረኩ የተወሰነ ሮዝ ካረኩ በኋላ መሀል ላይ ዶሮና ሶሱ እያረኩ ማለት ነው። ከዛ ሮዝ አረግና እንደገና በዚህ መልኩ እንግዲህ እናንተ ሰርታችሁ ሞክሩት። በጣም አሪፍ የሆነ ብሪያኒ ነው። ወላሂ ተወዱታላችሁ። በጣም አሪፍ የሆነ እነሱ ሁላ በጣም ይወደዱት። ይሄ የሰራው ቀን በጣም ነው ደስ ብሏቸው የሚበሉት። ይሄ መሰራ ቀን በጣም ደስተኛ ይሆናሉ የምር። እና በጣም ይወዱታል ብሪያኒ። እና ከዛ ሮዝ እናረጋለን ከላይ ትንሽዬ ሁሉም ቦታ እንዲዳረስ አደረኩና ጨርሼ ነው ያረኩት።
ከስራ ነጠፍኩኝ። ከዛ ሮዝ አረኩበት። ከዛ ይሄንን አደረኩ። አሁን ደግሞ ሮዝ ከላይ አረጋለሁ። ብዙም ስለማልሰራ ብዙ ሲሆን ግን ሶሱም ብዙ ከሆነ ሮዙም ብዙ ከሆነ 3 ጊዜ ማድረግ ትችላላችሁ። እኔ ግን በ2 ጊዜ ጨርሼ ከላይ ሮዙን አንጥፌ ጨርሳለሁ ማለት ነው። እንደዚህ የምናደርገው ለምንድነው? እንዲህ ዋሃደልን የበሪያኒ አሰራሩ እንደዚህ ሲሆን ሲጨለፍ ራሱ በጣም ያምራል። የሆነ ቅልቅል ይሆናል ነጭ ሮዙና ሶሱ ማለት ነው። ሶሱም አንድ ቦታ ላይ ተቀምጦ ሳይዋሃድ ይቀራል ማለት ነው። በዚህ መልኩ ካላረግ ነው እና ከዚህ መጨረሻ ላይ ሮዙን ነጠፍጠፍ አድርጌ ከላይ ቅድም ያስቀረውት የምግብ ከለሩ በሮዝ አበባ ውሃ የበጠበጥኩት አለኝ። እሱ ከላይ ያስቀረውት ከላይ አረገውና ለከለሩ ከዛ አልሙኒየም ክድን አርጌ እሳቱ ቀነስ አርጌ ተዋለው። ግን ይሄ ካረኩ በኋላ እኔ ውሃ ነው የተጠቀምኩት። ይዩት የተወሰነ ቂጡ እንዳይዝና የተወሰነ ብስል እንዲል ውሃ ነው። ምክንያቱም የሮዙ ውሃ ረስቼ የደፋሁት ማለት ነው። የሮዙ ውሃ እናንተ አትድፉት። ያው እዚች ጋር የቀረቿን የድስቷ ትንሽዬ ውሃ ጨምሬ ለቅለቅ አርጌ በዚህ መልኩ አርጌዋለሁ። አያምርም? ማሻአላህ በሉ እና ውሃ የተጠቀምኩት ሮዙ ውሃ ረስቼ ደፍቼ ነው። እናንተ ግን የሮዙ ውሃ ያንጠረፈፋችሁበት እንዳደፉት የሮዙ ውሃ መልሳችሁ 1 ብርጭቆ ያህል ከስር እንዳይዝባችሁ ማድረግ ትችላላችሁ ማለት ነው። ለምን ጣዕሙ ያማረ ይሆናል ራስ በራሱ ስለሆነ ማለት ነው። ያው በዚህ መልኩ ጨርሻለሁ። ከ10 ደቂቃ በኋላ ውሃው ምጥጥ አርጎልኝ ተዋህዶልኝ ይኸው በዚህ መልኩ ወደ ሀራራይ እየገለበጥኩኝ ይገኛለሁ ማለት ነው። እስቲ ከወደዳችሁት ላይክ አድርጉ፣ እንዲሁም ሼር በማድረግ ለሌሎች ጓደኞቻችሁ እንዲደርስ አድርጉ። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን በመጫን ቤተሰብ ሆኖ ሰብስክራይብ አድርጎኝ ዘወትር የምለቃቸው ቪዲዮዎች በቶሎ እንዲደርሳችሁ ማለት ነው። በተረፈ እስከ መጨረሻው ለተከታተላችሁኝ እጅግ በጣም አመሰግናለሁ። ክበሩልኝ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።